የተንቢ የምትባለው ያ ኮልኮሊያም አዳሜ ውስጡን ለቄስ ጨዋታ ትጫወታላችሁ። አባቴ ስላላችሁ እንዳራዳ ራሳችሁን ትቆጥራላችሁ። አባ እናንተን እኛ ገነጣጥለን እናቴ ትሙት በምርቃና እንሰራችኋለን። አንተና ዮኒን ገነጣጥዬ የሆነ ሰው ፈጥራለሁ። ሁለታችሁ የተለያየ ሰዎች አይደላችሁ፣ አንድ አይነት ነው። የሆነ ሰው እንፈጥራለን። ያውን ሲጀመር ሙሉ ሰው አይደላችሁ። ገጣጥመን በምርቃና አንድ ሰው ፈጥረን ሄዱ ብለው ወደ ከተማ እንለቃችሁ ነበር። አራዳ ይጫወታሉ። እዚህ ደሞዝ ብላይ ሙድ ለመያዝ ይፈልጋል። ጋይስ አናድዱ ታሙ እንደጠየቀው ምናምን ማን ስለሆነ ነው እሱ የህዝብ ብር የሚለው? ስሙን ሰጥቷል ወይ? ዮኒ ስሙን ሰጥተህ ታውቃለህ ወይ? እንደኔ ቅንቅላም አይደለም እንዴ? ምድረ ፍሪ ፉዱላ ተስፍሽም ናርዲም እንደመለስ ስለ ህዝብ ምንም ደንታ እንደሌለው ስለ ሃይማኖት ደንታ እንደሌለው አንድ ነገር ልንገራችሁ። ራሱ ታሙ ማለት ዮኒ ሊጠመቅ ያለ ቀን ግር ብሎ ሱፍ አልብሰውት ስጋ ሰጥተውት ነው የሸኙት። ግን እሱ እዛ ከመሄዱ በፊት ከአንድ ቀን በፊት ኦርቶዶክስን ሲሳደብ ነበር። ሰው ስለ ሃይማኖቱ ላይ እንኳን የሚያላግጥ ክብር የሌለው ሰው ስለ ህዝብ አስባለሁ ብሎ ድራማ እንዳትሰሩ፣ ጨዋ እንዳትጫወቱ። አይናችሁን በጨዋ አጠባችሁ ሰዎች ናችሁ። እናንተ ጨዋ አይደላችሁ። ይሄ ባለጌ የሚባለው ሰዎች ናቸው ህዝብን እየረዳ ያለው በአሁን ታይም። ምን ችግር አለው እያለ ፎጭ ያረገ ዝም ብሎ ከለትለቱ ላይ እየቆረሰ የሚሰጠው ይሄ ዱርዬ ባለጌ የሚባሉት ናቸው። የስድቡን ቦታ አሉ፣ የእርዳታውን ቦታ አሉት። እነዚህ አይረቡም ያልተማሩም ደደቦች ናቸው የሚባሉ ሰዎች ናቸው ሚዲያ ላይ በጣም ተሳትፎ ያላቸው። በጣም የእውነት ይሄ አልተማረም ደደብ ነው የእንትና የመዳም ጂኒ የቆመ ይላሉ። እነሱ ናቸው እርዳታ ላይ ሲሳተፉኛ የምናውቀው። እንትና ባለጌ ነው ምናምን በሞራልም ሆነ በምን ተነስተው የሚረዳው እነሱ ናቸው። ይሄ ሱፍ የለበሰ ሰው ነው አንድ ቀን መድረክ ላይ ብር ለማዋጣት ሆነ ለመርዳት ሲቆሙ ነው አይቻለም። ሲጀመር ፖለቲካ ውስጥ ያሉት እነዚህ ሱፍ የሚለብሱ ናቸው ህዝብን እየጨረሱ ያሉት። አባ ተራዳው ሰውዬ እኮ አይደለም ህዝብን እየገደለ ያለው ሱፍ የለበሰው ነው። ባለስልጣን ሱፍ አለ እንደሚለብስ በሱፍ ውስጥ ተደብቆ አይደለም እንደ ህዝብን እየጨረሰ ያለው። የእውነት ያ እኔ ባለጌና ያልተማረ ሰው ሀገር ሲገላ ይቻለው ተምረናል የሚሉ ሱፍ የሚለብሱ ሰዎች ናቸው የዓለም ጠንቆች። በነገራችን ላይ የዓለም ጠንቅ ይሄ ተምረ ያለው የሚል ሱፍ የሚለብስ ሳምሶኔት የሚያደርግ የሃይማኖት ውስጥ የሚደበቅ ሰው እነሱ ናቸው ዓለምን እየገደሉ ያሉት። ግን ዓለምን ዳሜጅ እያደረጉ ያሉት እነሱ ናቸው። የእውነት አንድ ጊዜ እንትን ቻርጀሩ ፐርሰንት ስላለው አትሊስት ሌላኛውን ስልክ ተጠቅሜ ልክላለሁ። ሪኩዌስት ኤዲት አስገባኛለሽ። እሺ ኦሬዲ ቻርጀር ሰክ ወይን ስለጀመርነው ልጨርሰው። እሺ በጣም ያናደደኝ ነገርና ሀቢባ ስለቀረሽ ደስ ስላለኝ ከዛን የእንትናን ጉዳይ እንሄድበታለን። የመጣውበትን ጉዳይ የነ ማሜ ነው ጎሚስታ የምትባለው እንሄድበታለን። ነገር ፈልጋለሁ ጊፍት በእኔ አካውንት ተሰብስቦ ያውቃል። እንዲሁም ደግሞ ለምሳሌ አንድ የታመመ ሰው ቢመጣ በእንትን አካውንት ይሰብሰብ ይባልና እንደገስ ተቀምጦ ከዛ ሰው ላይ ይሰጣል ጊፍት። ከዛ ጋይስ አሁን እንዴት እንደ ብር እንደሚሰበሰብ ኤክስፕሌን ለማድረግ ነው። ይሄ ሁላ ኑ ካልመጣችሁ እንገላችኋለን ካልመጣችሁ ምናምን ሲሉ የነበሩት እንዴት ብሩ እንደሚሰበሰብ ብሩ ትክክል ይደርሳል አይደርስም ወይ መረጃ ነው እንግዲህ። አሁን እንግዲህ ከሆነ ራሱ አይደል እንዴ እኛ አሁን መማር የምትነግረንን ነገር አናውቀው። ካሁን በፊት አልነገረችንም። ብዙ ጊዜ አልተደከመ አናውቀው።
እና ከእንደዚህ አይነት የአይጦች ስብስብ መድረክ ላይ ሀቢባ ስለቀረች የእውነት ትክክለኛ ሰው ነው የናቅሽው፣ ትክክለኛ መድረክ ነው የረገጥሽው። ህዝብ ነው የረገጥሽ የመሰለኝ ጊዜ እኔ ረግጥሻለሁ። ምክንያቱም አያም ህዝብ ነኝ፣ እኔም ራሱ ከህዝብ አንዷ ነኝ። ግን እንደዚህ አይነት ሰዎች ህዝብ አይደሉም፣ ቅንቅናሞች ናቸው፣ አጋሰሶች ናቸው። ንፍጣም ነው የእውነት። ንፍጣሞችን ደግሞ በማረብ ተነጥበው ወደዛ ነው የምትጥላቸው። ዛሴት እራሳቸው እንዴት ነው ሰሚያዩት ታሙ ምናምን ዮኒ ምናምን ልቃሚ ንፍጣሞች። ኑሯችሁን እዛ ኑሩ መጀመሪያ። ኮተታም ትርኪ ምርኪ ወላ የተወሰነው ፐርሰንት ቲክቶክ ይቆርጣል። ያም ፐርሰንት እያንዳንዱ ተረጅ ውስጥ የኔ ተቆርጦ የገባ እኔ አካውንት ላይ በሙሉ ደርሷቸዋል። አልደረሰኝም ብሎ የሚያምን ወይም አልደረሰኝም ብሎ በመረጃ የሚመጣ ሰው ካለ ይጠይቀኝ። እኔን አሁንም አለሁኝ እዚሁ ቁጭ ብዬ ነው የምከታተለው። በጊፍት ተቆርጦ ጊፍት ተሰጦ መማር አልሰጣችኝም ካለ እኔ አለሁ እጠይቃለሁ። ማስረጃዎች አሉ። መማር እዚህ ጋር ያለው ማን መሰላችሁ? ታሙ ምናምን እነዚህ ዳኛንም ብለው ራሳቸውን የሚያስቡ ናቸው። ወደዛ ተዋቸው። ዮርዳኖስ ተስፍሻ ሀረርጌ ቆይ ማንነው ፍቃዱ ኖርዌይ ነው ምናምን የሚባል መማር ሚኪ እንደገና ደግሞ ማን ነው የሚባለው? ፈሳም ነው ተስፍ ነው ተሴ ነው ፈስሽ የሚባለው ፈስሽ ነው ምናምን ተስፍሽ የሚባለው ሰውየውን ልጅ አለ ተስ ነው ምናምን ፈስ በሉት ባባችሁ እነሱ ናቸው። እናንተን ሳይ ምን እንደተረዳው ታውቃላችሁ? የእርዳታ መድረክ ከተቋረጠ ላይፍ እንደሌላችሁ ነው የተረዳሁት። ላይፍ እንደሌላችሁ ነው የተረዳሁት። ለምን እንደሆነ ታውቃላችሁ? ከህዝብ ጋር እንዳያቋራርጣችሁ ፈርታችሁ ተገኛችሁ። አያችሁ? እኔ አንድ ሰው እርዳታ ለማግኘት ከመጣ መድረክ ስጪኝ ሲለኝ እሰጠዋለሁ። ምን የምጠቀመው ነገር አለ? መጣ ምንድነው ታዲያ? እንዳይቀርብኝ ብላችሁ ነው እዛ ሄዳችሁት የሚመጣው ሰው። ያ ማለት እንዲህ ካሳሰበ አንተ ለምትጠቀመው ማለት ገብቶሃል? እርዳታን ስራዬ ብለን ያስከው ማለት ነው። በአጋጣሚ አይደለም። መንገድ ላይ ስትሄድ የኔ ብጤ ስትሄው ነገር ሰተህ ትመጣል። በእንደዚህ አይነት መንገድ በጎ አድራጎት ለበጎ ነገር ሱላ ሀቢባ በእንደዚህ አይነት ነገር በጎ ውስጥ እንደምትገባ ነው እንጂ ስራዬ ብላ ልትጠቀም ፕሮግራም ይዛ እንደማትቀመጥ ነው የተረዳሁት። በነገራችን ላይ ካልመጣችሁ ስማችሁን እናጠፋለን ያለው ቃል በቃል ቴዲ ስሙ የቱን ስም ነው የሚጠፋው? ሁለተኛ መጥቶ ብር እናንተ ጋር እንዳይሰበሰብ ባይሰበሰብስ እናንተ እነሱን አለ እንደ የምትጠቅሙት ምንድነው? ለእናንተ የሚጠቅማችሁ ምን ቀርቶባችሁ ነው ኤክስፕሌን ለማድረግ ሄዳችሁ? እርዳታ ረዳለው ያለ ራሱ ይመጣል። ለዛውም ከፈቀድክ አይደል? አሁን እኮ እንዳትቀርብኝና ስሜን አጥፍቶ እንዳይጠፋ ከዚህ ብላችሁ ነው ሄዳችሁት እና አለ እርዳታ እናንተ ባዶ እንደሆናችሁ ነው የተረዳሁት። ሁላችሁም እዚህ ያላችሁት ሁልሽም ጨዋታ እንኳን አምጥተሽ መጫወት የማትችይ ሰዎች ናችሁ እዚህ ያላችሁት። እውነት ለመናገር ናርዶስ ቁጭ ብለሽ አንቺ አሁን ጨዋታ አምጥተሽ እየሳቀሽ 2 ሰዓት መድረክ መያዝ ትችያለሽ? አትችይ። ቶፒክ ላይ ማውራት ትችያለሽ? አትችይ። ጨዋታ አታውቁ። እንትና ፍቄድ ኖርዌይ ነው ምናምን የምትባለው ጨዋታ መጫወት ትችላለህ? አትችልም። 30 ሰው 40 ሰው ነው እኮ ቁጭ ብሎ እንደሚያያችሁ ያዩዋችሁ። 30 ሰው 40 ሰው። ምክንያቱም ምናችሁ ነው የሚማርከው? መልካችሁ ነው ጨዋታችሁ። የእውነት ከዚህ ውስጥ ቢያንስ ጌም እንኳን ተጫውቶ መጫወት የሚችል ሰው ማልክደው ማን ነው? ሚኪ ሀቢባ
ቶፒክ ላይ ማውራት ትችላለች፣ ጌም መጫወት ትችላለች። ጨዋታም ዝም ብላ አምጥታ መጫወት የምትችል ሰው ናት። እርዳታ ቢቀርብ ምንም አይደለም። ለእናንተ ግን አሁን ስማችሁን የጠሯችሁ እንዳለ ተስፍሽ የምትባለው ሐረርጌ ቪዲዮ እንኳን ኤዲት ስታረግ ፎቶ አነሳስ ነው የምትለቀው። እንደዚህ አበባ ላይ ገና ትደገፋለህ። ዛፍ ግቢ ውስጥ ያለ ዛፍ ላይ ፎቶ ተደግፈ ትነሳለህ። ከዛም ቪዲዮ ቲክቶክ ላይ ትለቃለህ። ከዛም ደግሞ መኪና ላይ እንደዚህ ትደገፋለህ። ልቅምቃሚ ንፍጣ እሺ። ውጭ ሀገር ኖረ ገና ኧረ በስመ አብ ስንት ግን እያደረ የሚጀብስ ሰው አለ ጋይስ። እሺ ይኸው ምንም ጨዋታ ስለማትችሉ ከሰዎች ጋር የምታሳልፉበት አንድ ነገር ያላችሁ እርዳታ ሲባል የሰዎች ፊት የብዙ ሰው ፊት እናንተን ያያል። ራሳችሁን እያስተዋወቃችሁበት ነው እንጂ ለእርዳታው የእውነት በጎ አድራጎት ልብ ኖሯችሁ አይደለም እዛ ቦታ የምትገኙት። ተስፍሽ ሐረርጌ የምትባል እውነት አንተ የአረብ ሀገርና በጎ አድራጎት የህዝብ ችግር በጣም ከአቅም በላይ ሆኖ አሳዝኖ ነው አውስትራሊያን ጥላ ኢትዮጵያ የገባው? ጥያቄ እኔ እነዚህን ሰዎች ብሰበስብ እንደዚህ አይነት ጥያቄ ነው የምጠይቃቸው። የታል ካርዱ? የታል ደረሰኙ? ኖ ከዚህ ጥያቄ ውስጥ የሚመጣ ስንት ነገር አለ። ስንት መልስ አለ። ሰው ልጅ ሰምቶ የሚታዘብ ወይም ደግሞ እንትን የሚለው ሰዎች ብዙ መልስ ውስጥ ያገኛሉ። ተስፍሽ የእውነት የህዝብ ችግር ልብህን ስለነካው ነው ከአውስትራሊያ ሙቭ ያደረከው ወደ ኢትዮጵያ። እዚህ መልስ ውስጥ ስንት ራስ ወዳድነት ወይም ደግሞ የእውነት ለስብ ያለው ሴንስ እዛ ውስጥ ታገኙት ነበር። እዛ ትግማማላችሁ ይሆን? እሺ ያስ በጎ አድራጎት እንዴት ሆነ? ደረሰኛል። የትኛው ደረሰኝ? ስለ የትኛው ተደፍራ የገባችው ልጅ ነው? የሷ ብር ትክክል ደርሷታል? ሰው አንድ ሰው ይይዝና የሷን መረጃ ስጣን ይባላል። እሷ አይ እንደዚህ አይነት ብር አልደረሰኝም ካለ ትመጣለች ማለት ነው። ጄኔራል እስከዛሬ 2 ሚሊዮን ኔጋ ተሰብስቧል። የተሰበሰበው ብር 2 ሚሊዮን ብቻ ነው በአጠቃላይ? እንደዚህ ነው ጥያቄ የምጠይቀው። ተስፋዬ ለእያንዳንዱ ሰው ከሞታችሁ ልትቀበሩ ብሎ ብር ይቀበላል። በወር በኢትዮጵያ 4000 ብር ይቀበላቸዋል ከአረብ ሀገር ልጆች። ያ ማለት በሌላ ቋንቋ ስንተረጉመው ኢንሹራንስ ላይፍ ኢንሹራንስ ነው ማለት ነው። ላይፍ ኢንሹራንስ አሜሪካም ሆነ ሌላ ኢሮፓ ሀገር ያለ ሰዎች ላይፍ ኢንሹራንስ በሳንቲሞች ነው ምንገባው። ከሞት ልንቀበር ብቻ ሳይሆን እኔ ሪታየርድ አርግቼ ወይም ደግሞ ስራ መስራት ባልችል ያለብኝ የቤት እዳ እንኳን ካለበት ኢንሹራንስ ይከፍልልኛል። ኢንሹራንስ ይከፍላል። ብቻ ዶክተር መስራት አትችልም የሚለው ወረቀቴ ነው because of life insurance። በሞት ደግሞ ልጅም ካለ ምንም ካለ ብር ይወስዳል። እነሱ ደግሞ ለሚኖሩበት ሀገር ታክስ ይከፍላሉ። ተስፍሽ ስሙ በጎ አድራጎት ሆነ እንጂ ኢንሹራንስ ነው፣ የኢንሹራንስ ካምፓኒ ነው ያለው። ግን ስሙ ታክስ እንዳይከፍል ምን እንዳይከፍል መድበስበስ ስለፈለገ በጎ አድራጎት በሚለው ቆሻሻ ስም ውስጥ እዛ ውስጥ ተደብቀዋል ማለት ነው። ዛሴት ግን አስክሬናቸው ሀገር ቤት ከገባ ቤተሰብ አላቸው። አስክሬኑን ከውጭ ሀገር ወይም ደግሞ ከአረብ ሀገር የሚልኩት አረብ ሀገር ያሉ እህቶቻችን አዋተው ነው እንጂ የአውሮፕላኑን ብር ተስፍሽ አይችልም። ታዲያ የሱ 4000 ብር ወይም ደግሞ ኢንሹራንስ ካምፓኒ ምንድነው ጥቅሙ? ለመንግስት ታክስ አይከፍል፣ እነሱን ከኤርፖርት ላይ ወስዶ አፈሩስ መክተት ነው። ለዛውም ቤተሰብ ካላቸው ደግሞ እነሱ ይሰተራሉ ማለት እነሱ ፊክስ ያደርጉታል ማለት ገባችሁ? እዚህ ሀገር የኢንሹራንስ ካምፓኒ አለ ማለት you are the businessman ትልቅ ሃይ just እንደ መኪና ኢንሹራንስ ገባችሁ?
ኖ ምናምን ግን ስሙ ተቀይሮ በጎ አድራጎት ነው ኢንሹራንስ ነው ላይፍ ኢንሹራንስ ከሞቱ በኋላ እንኳን ትቀብራለህ ከዛ በኋላ ኖ እኔ እኮ ከሞትኩኝ ለልጄ ወይም ደግሞ ከኔ ጋር ለሚኖር ሰው በሚሊዮን ወይም ደግሞ በግማሽ ሚሊዮን የሚቆጠር ብር እኮ ለቤተሰቤ ይሰጣል እኮ ብዙ ነጮች ኢንሹራንስ እያላቸው ይደባበቃሉ እንደውም ኢንሹራንስ እንዳላቸው ምክንያቱም ኢንሹራንስ ፈልጎ ይገዳደላል ባሌ ሞተ ከተባለ ብር ይሰጣል ሰንቱ ኢንሹራንስ ለመውሰድ ሲል ስለሚገዳደል እህትና እህት ይደባበቃሉ ኢንሹራንስ እንዳላቸው ባልና ሚስት ይደባበቃሉ የጋራ ኢንሹራንስ ብዙ አይገቡም አብረው ለምን አንዱን ይገላላ ተደባብቀው ነው መጨረሻ አካባቢ ላይ ነው ራሱ ኢንሹራንስ ካምፓኒዎች ሊጎበኙ ይመጣሉ አሟሟቱን ቼክ ለማድረግ በዛ ያገኛል ብር ማለት ነው ተስፋዬ ስሙን ቀይሮት በበጎ አድራጎትና በሰፈር ውስጥ ዕቁብና ድራስ መስሎ ኢንሹራንስ ነው መንግስት ታክስ ተቀበለው ኢንሹራንስ ካምፓኒ ልክ እንደ መኪና ኢንሹራንስ ያ ከቀበረ በኋላ የለም ያ ነገር አይደል ውጭ ሀገር ምን ያህል እንደሚያበላ ሲያውቀው ለምንድን ነው ታዲያ ከአውስትራሊያ ጨርቁን ጠቅልሎ የማይመጣው እውነት ተስፋዬ የበጎ አድራጎትና የሐዘኔታ ልብ ካለ ለበጎ አድራጎት ምንድነው ሐረር በውሃ ጥም ትጣራለች እኮ በውሃ ጥም ትጣራለች ሐረር የፈለገች የፍቅር ሀገርና ምናምን ብትሆን ራሱ ጋይስ ምትጠጣ ውሃ አታ ካለማያና ከድሬዳዋ ነው ውሃ ምትቀዳው ለምንድነው አንድ ቦይ ወይም ደግሞ አንድ እንትን ማታስቆፍርላቸው እውነት በጣም ብር ያለ ልብ በጣም እንትን ኮን በሐረሩ ብለ ሐረርን ከምትነግድበት ለምን ለህዝብ አንድ ቦምባ ትከፍትላቸው ለምን አምባሳደር አትሆን ኮታታም ልቅምቃል አውስትራሊያ እዛ ጊንጥ ስትቆጥር ለቆይተ አሁን እዚህ ደግ ትጫወታል ድሮም ፍንጭታም ሰው ክፉ ነው ጋይስ ፍንጭታም ሰው ወራይዝ ተንኮለኛ አጋሰስ እሺ ስንት ፍንጭታሞች አላችሁ እዚህ ጋይስ አስደፍኑት ምንም አጣቅሙ ሁላችሁም ጥርሳችሁን አስደፍኑት ፍንጭት ካላችሁ እዚህ የእውነት እሺ አንድ የውሃ ታንከር ግዛላቸው ለሐረር አምባሳደር ሆነ አለ አይደል ሀብታም ነህ አይደል ብር ይዘናል የገባው አንተ ከአረብ ሀገር የምትለቅማቸውን ብር ተማምና አይደለም ኢትዮጵያ የገባው የራስን ብር ይዘናል አይደል የራስን ብር ይዘ ከገባ ምንም ከአረብ ሀገር ማጠብቅ ከሆነ አንድ ታንከር ግዛላቸው ለሐረር ሐረሩ ብላ አትምጣ ምንም ላጠቅማቸው ኮታታ ፈኮታ ቶርቶራ ይላል ያረር ሰው ቢሳ ማታው እዚህ ያይጥ ስብሰባ ያረጋሉ ከዛ አንቺ ጋር ስንት ብር አለ ባሁንታይ ለእንትና ምን እንትና አርገ ደረሰኝ አሁን አንድ ሰው ደረሰኝም ሆነ ምናምን የተናገረው አለ ያሳያል አለ መማር መጣች እኔ ቆይ የምታወራውን እንስማ ስሟት እዚህ ጋር መማር ብዙ እርዳታዎችን ሰርቻለሁ በተለይ አንዳንዴ ስማችን ሲጣራ ራሱ ግራ ያጋባ ነበረ ቴዲን ጠይቀዋለሁ ለምንድን ነው ስሜን የጣራኸው ብዬ ጠይቀዋለሁ እንደማንኛውም ሰው መጀመሪያ ናፍቄው ነው ሁሉ ብያለሁ እውነት ለመናገር ካለን ቅርርብ ቴዲ የጠራኝ ናፍቄው መሆን አለበት ብያለሁ የምርም ማለት ነው ሚዲያ ላይ ሁሉ የተናገርኩት ስለሆነ እንትናል ጋይስ አሁን ዝም ብያየው ቴዲ እንደዚህ ወንበሩ ላይ እንደዚህ ቁጭ ብሎ ያዳምጣል ሂሳብ ያወራርዳል ጋይስ አላሙዲን እንኳን ስንት ቢሊየን ኢትዮጵያ ብር ያረገ እንደዚህ ተራቆ የሱን ብር እንኳን ገቢና ወጪ እስቲ ባሁን ታይም ሞሃ ኢንተርቴይንመንት ስንት ብር ሰራ እንትን ምን ሰራ ብሎ ካልኩሌት ሲያረጉለት እንኳን የራሱን ብር እንደዚህ አዳምጦ ያውቁም ተደላድሎ የሚገርማችሁ ነገር እንደዚህ ብሎ እንዲሽ ከረከራል ደም እንደዚህ ይሽከረከራል እውነት
who are you the first of all who are you በሰው ብር ይዝናናሉ ብላችሁ ነው አለ መድረኩን የከፈታችሁት አሁን አንተ እየተዝናና ያለው በሰው ብር አይደል ንግግር የሚዲያ ሰዎች ስም ስትል አሪፍ ጀዝባ ነው የሚያደርጉት ቆንጆ ጀዝባ እውነት ጭብስ አድርገው አጨርጭሰው ነው የሚያስቀምጡ ቢሆንላቸው ፊት ከሰጣቸው አባ አዳሜ አቮካዶ ነው ፊት የሚቀባ አቮካዶ ልቅልቅ ነው የሚያደርግ ደግሞ እንደዚህ ይላል ከሳኩኝ ውሸት ይመስላል ነው ገባችሁ ከሳኩኝ እሺ ዮኒን የሚዩት ሲጨማደድ ደግሞ ማዲያቱ ራሱ ጭምድድ ብሎ አንድ ቦታ ይቀመጣል ይከመራል አይታችሁ ያ ሳቁ እንዳይመጣ ይቆጣጣራል ከዛ እንደዚህ ይላል ምን እያደረገ ነው ብትል ብር እየቆጠረ የህዝብ ብር የመድረኩ ምንድነው ስትል የህዝብ ብር ነው ታረጋችሁ ነው እሱም ግን እንደዚህ የሚቆለለው በህዝብ ብር እሺ እስቲ ካናዳ ይግቡ አለ እግዚአብሔር ማን ነው እሱ ጋይስ ሚዲያ ላይ ነው እኮ ፖለቲካ የሚጫወት እኔ ቴዲ ራሴን ለማድነቅ አይደለም እናቴ ትሙት ከቴዲ የበለጠ የፖለቲካ መድረክ በስነ ስርዓት ረን አረጋለሁ በዛ እስቲ ዮኒ ውሸትሽን ነው ይበለኝ እስቲ ይበለኝ ፖለቲካ ሲዛ ሳይቻችኋለሁ 3 አመት አሳይቻለሁ እኔ ነኝ ያለ ፖለቲከኛ እኔ ጋር መተ ነበር ምትተነትነው አይደል የዛሬን አርገውና እኔ ነኝ ያልክ ካላላገጥኩኝ መድረክ አያያዝም ግንዛቤንም ትንታኔንም አሳይቻችኋለሁ ፖለቲካ እኔ ነኝ ያለ ፖለቲከኛ ቁጭ ብሎ እኔ ጋር ማብራር ባነሳ ነው ላይ መጥቶ አስተያየት ሲሰጥ ነበር አይደል የፈለጋችሁ ሁልሽም ታውቁኛለሽ ምን ራሱን እንትን ያረጋል ይሄ ጉፋያውላ ቁሬማ አለ እንትና እሺ እንዴት ነው ራሱን የሚያረግ መድረክ ስለከፈተ እስቲ ካናዳ ይግቡ ሁዋሪው ዘፈርስቶፎል ካናዳ መጀመሪያ ግቢ ወጣ በልና ጥረግ መጀመሪያ እንግሊዘኛ እንኳን በስነ ስርዓት ማትናገር ኮተታ የሀገርን ዜና እንኳን ከፍታ የማታውቅ እየዘነበ ይሁን ውሽንፍር ይኑር ዳመና ይሁን እንኳን የማታውቅ ሰውዬ እስቲ እንትና ቤት ይግባ ምናምን ትላል ማናችሁ እናንተ ካናዳ ይግቡ ይላል ካንዲ ክራሽ እንኳን በስነ ስርዓት የማይጫወቱ ላይ መጣና እንትን ይላል ካንዲ ክራሽ ተጫወት መጀመሪያ የለም ኖኪያ ቴሌፎን ቆሮቆንዳው ላይ መጣና ይራቀቀባል እንትን ራሱ እንዴት እንደሚያደርግ ሁሉም ሚዲያ ሲዘጋ ቶርቶራ ብስብሳም ናችሁ ሁልሽም እኔ በልጣችሁ በጣም ነው የምበልጣችሁ ስለማላግጥ ነው እንጂ በጣም ነው የምበልጣችሁ ይሁን ስለዚህ እኔ ስሜሽ የተጠራው እርዳታ ሲባል እንግዲህ ማን ሊጠራ ይችላል ነው ያለኝ እውነት ነው ማን ሊጠራ ይችላል ሁላችንም የምናውቃቸው አይምሮአችን ላይ ያሉ ሰዎች አሉ እርዳታ ሲባል ማስተር አብነት ሚኪ ፍታውራሪ መማር ናርዲ ሁላችሁም ፍቄ ተስፍሽ ቴሲ ሀቢባ ሳሪ በቃ ነሂዊ ብዙ ናቸው እያንዳንዱ ቤት ግን እርግጠኛ ጋይስ ጉቺ ለመማር ማን ነው ስም መማር ነው ያልኩት ማሜ ወይንም እንትና መልስ አልቻለ ያንን ቪዲዮ ከዩቲዩብ ላይ ሪከርድ የሆነ የኔዎቹ ላኩልኝ እሺ የጥባጥቤ ጥቃጥቄ አይደለም ላኩልኝ ይሄንንስተምንጨርስ ጉዳዩ እኛ ነን ሁላችሁም ተሙም ሰው አውረድታል ዮኒም በጣም ብዙ ጊዜ ሰው አውረድታል ይሄን ተግባር ሰርታችሁታል ግን ያው ብዙ መማር እንደዚህ ነው የምታወራው ሁሉ ቀን ጋይስ
አፏ ትብትብ ይላል። ተፈጥሮዋ ነው ወይስ መድረኩ ነው አስፈርቷት? እንደዚህ ነው የምታወራው። እኔ ትንሽ ነው ማውቃት መማር ጀስት ግን ብዙ ማትናገር ልጅ እንደሆነ የምረዳት። ለዛም ከእርዳታ በስተቀር ሌላ ቶፒክ ላይ ማውራት ስለማትችል ለሷ ይመጥናታል እርዳታ ያ አይደል? ስሜታዊ ሆና ነው እንደዛ ነው ያ ትብትብ ትላለች ስታወራ። ብዙ ጊዜኛ ሰብሰብ ብለን ስለምንረዳ በብዛትም ድርጊቱን ምንድነው የሚባለው ድርጊቱን ስለምናደርገው ምናልባት ከፊት ለፊት ስማችን ተጠርቷል። እኔ ቅሬታ የለኝም፣ ግልጽ ሆኖልኛል። ቴዲ በምን መንገድ እንደጠራኝ ስሜን ግልጽ አድርጎልኝ የተቆረጠ ግን ሌባ እየተባለ ሲወጣ እንደ ሰው ነን ይከፋናል። ከፍቶ አሁን ጋይስ መማር ይሄንን ነው የምታወራው። እሺ ከዛን አለቀ ተራው አለቀ። ከዛን አሁን ይፋ ወጣ። በእናታችሁ አሁን ዘርፋለች አልዘረፈችም እያልኩ አይደለም። እነሱ ከጠሩት አላማ ጋር ምን አዲስ ነገር አገኛችሁ ነው ጥያቄ። መማር እንደዚህ ያለች፣ ሚኪ እንደዚህ ያለ፣ ናርዶስ እንደዛ አለች፣ እኔ ሞዴሊስት ነበርኩ፣ የነዝረት ልጅ ነኝ፣ ማሰባሰብ ከጀመርኩ ቆይቻለሁ ምናምን አለች። ሞዴሊስት ትሁን ወደ ሊስቷን አስታውሳን ያረደችው እንዴት ወደዚህ እርዳታ ገባችሁ ነው እንዴ? ኢንተርቪው ጥያቄ ግራ ይገባኝ። እርዳታ ከማድረግ ምን ተማራችሁ ነው እንዴ? መድረካቸው ጥሪያቸው የነበር አይ ለዛ ነው ከልባቸው አይደለም ለቶፒክ ድምቀት ወይም ደግሞ ለቤታቸው ድምቀት ነበር የፈለጉት። ገባችሁ? እና እንደዚህ የአይጥ መድረክ ወይም ደግሞ ፓርላማ የመሰለ ላይ ሀቢባ አለመገኘቷ ደስ አለችኝ ያልኩት። ትክክለኛ መድረክን ነው የናቀችው፣ ትክክለኛ መድረክን ነው የረገጠችው። ለዛ አደነኳት። ህዝብን የናቀች የመሰለኝ ጊዜ ተናግሬያታለሁ፣ ወደፊትም እናገራታለሁ። እንደዚህ ትክክለኛ የሚናቅ ነገር ደግሞ ስትንቅ ደስ ነው የምትለኝ። አፌ ቁርጥ ይበልልኝ። ይሄንንስ ጥርግርግ አርግልኝ ትለይለ ሰው ሰደበው። አንዳንድ ጊዜ በጣም ተሳዳቢ ባለጌ ነው የምትለው ሰው ኤግዛክትሊ ሰው ሲሰድብልኝ ይሄንንስ በልልኝ ትለዋል አይደል? ይሄ እነዚህንስ ናቅልኝ። እኔ እኮ ባለፈው ላወራ መጥቼ የነጉቺ ጉዳይ ይዞኝ አንዳችሁም እዚህ መድረክ ላይ ትገኙና ልል እናቴ ትሙት ፕሮፋይል አሰርቼ ምናምን መጥቼ የነጉቺ 10 ሰዓት ወሰደ። ያው ዝም ብለን እየተንዛዘን አለ ጀስት ግን ጥሩ ነው የርንበት ቢሆንም ይላል። ገባችሁ? ያ ብዬ ይሄን ነገር ሀቢባ ብላ ብትኖርማ በጣም ነበር ደስ የሚል። ግን እኔ አንዳንድ ጊዜ እንኳን የኔን ባህሪ ያውቁኛል። ዩቲዩብ ሄለን እንትኑን ረሳሽው ምናምን ይሉኛል፣ ያስታውሱኛል። ሁሉንም ይዤ የመጣሁት ፎቶዎች ላወራባቸው ነው የእውነት ግን ረስቼው እወጣለሁ። አንድ ወሬ አንዱን ያስረሳል። አሁን ድሮ ሄለን እናንተናን እኮ ረሳሻቸው ይሉኛል። ከዛ እንቀጥላለን። ያ አሁን ብዙ የዩቲዩብ ቴክስት አለማየቴ ነው እንደዚህ ያደረገኝ። ግን የእውነት ትክክለኛ ሰው ነው የናቅሽው፣ ትክክለኛ መድረክ ላይ ነው የተፋሽው። ሀቢባ ጎበዝ ቶኛል በሰዓቱ ማለት ነው። ግን እሱ ግልጽ ስላደረገልኝ ደስ ብሎኛል። ዛሬም በመምጣቴ እጅግ በጣም ደስ ብሎኛል። በእርዳታ ማገኛችሁ ወንድም እህቶች ናችሁ። ነገም ከነገ ወዲያም ለመጠየቅ ዝግጁ ነኝ። ምንም የምለው ነገር የለም ከዚህ በኋላ። ሌላው ከፍራውል ጋር በተያያዘ ጉዳይ ፍራውልን አውርቼው ነበረ። ፍራውል እኔ አንቺን ስምሽን ስም አልጠራሁም ብሎኛል። ከአንቺ ጋር በእርዳታ የተገናኘንባቸው ጊዜያቶች አሉ። አዎ ዘማሪ ኃይሉ ዲያቆን ኃይሉ እሱን እኔ ቤት ረድቶታል። ፍራውል ኃይሉ ዲያቆን ኃይሉ ካለ መጥቶ ይመሰክራል። ሌላው ደግሞ ጋይስ ተብተብ አድርጉት እንዳያስወጣን። ለምን እነዚህ አሁን ምረግጣቸው ሰዎች አድናቂም አላቸው አድራቂም አላቸው። እነሱ መጥተው አበባ ረይተው አይደለም የሚሄዱት፣ የሆነ ነገር ነው የሚያደርጉት። እናንተ አካክሱት። እኔ እናንተን ተማምኜ ነው አፌን የምከፍተው። እኔ ምን አገባኝ? ከዚህ ካወጡኝ ዩቲዩብ ላይ አለን እኮ ምን አገባኝ? አብረን እንድንቆይ ከፈለጋችሁ you can do something። አራጡ I think
3 ይመስለኛል ከ2 ዓመት 3 ዓመት በፊት ለደብረ ብርሃን እያሰባሰብን ባለን ሰዓት ፍራውል መጥቶ አግዟል $1000 ከዛ ሲቀጥል ደግሞ $200 አርጎ አግዞናል። ይሄንን በነያያ ልደታ አማካኝነት ፍራውል ብቻ አይደለም እዚህ ጋር ስላለ ዮኒም 50,000 ብር ሰጥቶን ነበረ ለደብረ ብርሃን እሱን አድርሰን አሁን እንትና እንደዚህ ብር ሰጠ ነው ስለመስጠቱ ብሩ ስለመድረሱ መድረኩ ስለዛ ነው አለ ጥያቄው ማለት የነሱን አላማ ነው። አሁን እንግዲህ እሺ አሁን መድረኩ ፍላወር 50,000 ነው ፍሮሊ ነው እኮ የራስ ዘመድ አሁን ፍሮሊ 50,000 ብር ሰጣለች እንትና 100,000 ብር ሰጣለች ማሬ እንደዛ ተባለ አይደል? ኦኬ ጥሩ ነው ግን መድረኩ ዋናው አላማው ብሩ ደርሷል ወይ ነው አይደል? ይሄ ነው አይደል? ዝርዝሩን እኛ እናውቀው ያን የምታሰባስብ ጊዜ አልተነገረም። አያችሁ የአይጥ ስብሰባ ነው ያልኳችሁ ለዛ ሉሲዬ ቴንክ ዩ ያ ገባችሁ የአይጥ ስብሰባ ነው ያልኩት እነሱ ከልባቸው ህዝብ ላይ ራሱ ደንታ እንደሌላቸው በዚህ ተረዱት። እንግዲህ እኔ ሐሳቤ እንድትረዱ እና እዚህ መድረክ ላይ ነበር ሀቢባ የምትመጣው 2 ዓመትና 3 ዓመት ስመዘግብ የነበረውን ደፍተር እንደዚህ እየገለጠች የምታነበው ለማን ነበር? እናንተ አስቡት። ለማን? ለነሱ ነበር የምትጽፈው እንደዚህ ስንት ዓመት ስንት ዩቲዩብ ቲክቶክ የተዘጋባት ስንት የተሰደበችበት ስንት ምን ያለችበት መስዋዕት የከፈለችበትን ደፍተር ነው ለነ ዮኒ ሄዳ የምታነበው። ያኔ ችግር ስትወድቅ ከነሱ ጋር ነበሩ፣ ብር ሲሰባሰብ ከነሱ ጋር ነበሩ። እነ መማር ምናምን እዚህ ሄዳችሁት የእውነት ነው ምንሽ መማር አለ እርዳታ ማሰባሰብ ከሌለ ህይወታችሁ ሊቆም እንደሚችል ነው ራሳችሁ ላይ ሄዳችሁ ያሳበቃችሁ። ይሄ 4 ነጥብ ነው። አራነት ብር ማለት ህዝብን እናስነሳችኋለን ያለው ቴዲ ቃል በቃል ህዝብ የሚነሳው ምን ነው እናንተ ጋር እርዳታ እንዳይሰበሰብ ከእንግዲህ እናደርጋለን ነው ፖይንቱ አይደል? እርዳታ እናንተ ጋር መሰብሰብ እንዳይቆም ነው እዚህ ሄዳችሁት። እንዳይቆም ማለት ደግሞ እኔ ምን ሰርቼ ልብላ ማለት ውሸት ነው። ውሸት ከሆነ መማር መተሽ ነገር መልሽ አላጡ ያ እነሱም ራሱ ከልባቸው እንዳሉን የሚያውቀው እንዴት ወደ እርዳታ ገባሽ አይነት ኢንተርቪው የጠየቁሽ ለእንትና ያል ብር ተሰበሰበ ምናምን የተባለው እንትና ያል ሰጠ ብሩ ደረሰ ወይ ያ መረጃ አለሽ ወይ ነበር እኮ ዋናው የቶፒካቸው መነሻ ጥሪያቸው ይሄ ነበር አይደል? ያ ግን ቤታቸውን የሚያዳምቁበት ብቻ ርዕስ እንደፈለጉ እነሱም ይሄ ያሳብቅባቸዋል። እናንተ እርዳታ ከቆመ እናንተ ባዶ እንደሆናችሁ ራሳችሁ ላይ ሄዳችሁ ያሳብቃችሁ። እርዳታ ቢቆምም ቢኖርም መኖር እንደምትችል ሀቢባ ራሷ ላይ አሳየች። ራሷ ይሄን አስባ ባይሆንም እኛ ግን ይሄን ነገር ጠርጥረን እንድናወጣ አደረገን። በነገራችን ላይ ያ ማናችሁ የሚባል ጥያቄ አለ። እሱ ሊጠይቃችሁ ነው አለ የመጣው የጠራችሁ አንተን ጥያቄ ለመጠየቅ ማለት ማነ ብሎ ይጠየቃል እኮ። ማነ ማለት እኮ ለስድብ ብቻ አይደለም። ምንድነው? ማን ነው እሱ? ቴዲ ማን? ዮኒ ማን? እኔ ዮኒ ነኝ ሊል ይችላል። እኔ እንትና ለዚህ አጀንዳ አንተ ምንድነው ይጠይቃል እኮ። ለዚህ መልስ ከሌለው አንተም አንቺም ለእርዳታሽ ለምታደርጊው ነገር ለሱ ለማብራራት መልስ የለሽ። በስድብ አይደለም በጸብ እኮ አይደለም ጀስት ዩኬሽን ዲፕሎማሲ ወይ ሁሉ ነገር ከማብራራቴ በፊት ለማን እንደማብራራ ግን ግልጽ እንዲሆንልኝ እፈልጋለሁ ነው የምትይው። አይሽ ዲፕሎማሲ ተቀመጫለሽ ወንበርሽ ላይ። ይሄን መድረክ ስለሰጣችሁኝ በጣም አመሰግናለሁ። ቴዲ ዮኒ ታም ቀጥታ ወደ መልሴና ወደ ጥያቄያችሁ ከመሄዳችሁና እኔም ወደ መልስ ከመሄዴ በፊት አንድ ጥያቄ ልጠይቃችሁ እፈልጋለሁ።
ምንድነው እሱ ስትባይ ለምትጠይቁኝ ጥያቄዎች መልስ ከመስጠቴ በፊት የምጠየቀውን ጥያቄዎች ለማመልስ እንደምሰጥ ማብራሪያ ተሰጡኝ አላማውስ ምንድነው ብለሽ ጠይቂያለሽ ለዛ መልስ ከሌላቸው መድረኩን ጥለሽ ትወጫለሽ ምክንያቱም አለቦታው ሁሉም ነገር ከንቱ ነው አለቦታው ወርቅ እንኳን የሰው አንገት ላይ እስከሚገኝ ድረስ ጭቃ ነው ገብቶሻል ዛሴት ማንንም ሰው እየረገጠው ነው የሚሄደው ወርቅን ወርቅ የሚያደርገው ተቀጥቅጦ ተበይዶ ማሬ ብሎ አንገት ላይ የውሎ ወደ ጌጥነት ሲውል ብቻ ነው ከዛ በፊት ጭቃ ነበር ገብቶሻል ዛሴት ግን ኮንፊደንስ የላችሁ ሁላችሁም እዚህ ያላችሁ ሁላችሁ በጣም ነው የተርበተበታችሁት ሰው እንዳይዞርባችሁ ምክንያቱም ሰው የሚዞረው እርዳታ እናንተ ጋር መጥቶ ማሰባሰብ ያቆማል ማለት ነው ያ ማለት ህልውናችን ነው ብላችኋል አራነት ይሄንን ምንም የምታስተባብሉት ነገር የለም የሰዎች የመጀመሪያ እንቅስቃሴ ነው እውነት በነገራችን ላይ በኋላ ላይ የሚመጣ እንቅስቃሴዎች ሁላ ከሰዎች ሐሳብ ተለቅሞ እነሱን የሚመስል ማስመሰል ትወና ነው የሚባለው የመጀመሪያ እንቅስቃሴያችሁ ውሳኔያችሁ ያ ነው እናንተ አራነት ተዋውቀናል እኛም ጉድጓድ መሰናል እናንተም እዛ ተወራጩ አገባል መታችሁ ጨዋ ሱፍ ለብሰ ሳምሶኔት ምናምን እኛ ላይ የእውነት ሳምሶኔቱ ምራቅ ትፋበት ከፈለክ እዛ አክታ መጥፊያ ለማታረገውም ከፈለክ ልቃሚ ነፍጣሙላ ለማንኛውም አያገባንም ቴንኪው ምለው ሀቢባን ጎበዝ ሀቢባ የውት ጎበዝ ቤት እየቀየርኩ ነበር ወገቤና ሞኝ ተኝቻለሁ ግን ባያመኝም አልመጣም ነበር እኔ ላይ ጥያቄ ያለው እቤቴ መጥቶ ይጠይቀኝ እሱን መጠየቅ የሚችለው እርዳታ ተሳትፎ ብሬ የት ደረሰ የሚለው እንጂ የማንም ቅራቅንቦ ልቃሚ እኔን የመጠየቅ መብት የለውም ብላለች እውነቷን እውነትሽን ነው ሀቢባይ የውነት today I agree with you ልጻፈው ማሬ ላርገው ያልሽለት እንደዛ ቀን ደሜና ፍተሽኝ አጣውቂ ያ ህዝብ ላይ ስለሆነ ሙዱ ይሄ ግን ቅራቅንቦ ልቃሚ ህዝብን ሲሰድብ የነበረ ነው አያገባው የከሸፈባቸው ቆረቆንዳዎች ናቸው ቆረቆንዳ ወይ ታነዷል ወይ ወደዛ ተጠለዋል ልቃሚ በሉት ዮኒ እርዳታ ለግል ከፈለክ እርዱኝ ብለ በሐላል ቋንቋ ተናገራለህ እንጂ እንደዚህ አይነት ሽለምጥማጥ አካይድ አትሄዳት ገብቷል አትሄዳት እያንዳንዳችሁን ሂደታችሁና አካይዳችሁን ከድሮ አውቃችኋል ለዛ ታመልጡ እኔ ሚዲያ ላይ ስታለው ድረስ ያ ሀዘን ላይ ምናምን በእንደዚህ አይነት መንገድ አይደለም እንትን ምትል እርዳታ እንደሚያስፈልግ አውቃለሁ በስነ ስርዓት ትላል ህዝብ ላይ ግን ሽልክሉክ ተጫውታችሁ እናንተ አራዳ እኛ የክፍለ ሀገር ልጆች ጀዝቦች ጨዋታ ተጫውቱብን እንደነቃት ማሳየት አለበት ያ ስለተነቃባችሁ ምትሰሩ ስራ ስለሌላችሁ ያ ተላከልን የምትሉት የሴት ብልትን ስንት ጸጉር እንዳለው ቁጠሩ ይሁን ያ ስራ ከመፈታ ሚስቴን ላፋታን ያለው ቄሱ ልጄን ላፋታን ያለው ስራ የሌላት የቄስ ሚስት ቆም ቀዳ ትሰፋለች ነው ያለው ተላከልን የዲቦራ ቂጥ ነው የእንትና ቂጥ ነው የጉቺ ቂጥ ነው ያላችሁትን ጸጉር ስንት አለው ቆጥራችሁ ንገሩ ምን አባታችሁ ስራ አላችሁ ልቃ ምትቆጥሩት አስክሬን የለም ባውን ታይም አይደል የለም የሚሞት ሰው ጠፋ አይደል ሰው ሲሞት ነበር ድርት የሚለው እናንተ ፖለቲካና እናንተ ቤት አይደል በእንትን ክልል እንትን ተገደለ ያልክ ጥቁር ልብስ ትለብስና ፔርሙስ ሻይ እንደኔ አፍልተ እየጠጣ ቁጭ ብለ የቤቱ ስፖንሰሮች እንግዲህ ቤቱ መላመላ በሉ ያልክ አንበሳ ተጠብቃለ ቴዲ ሰው አልሞት አለ እናንተ ቢሆንላችሁ ፊሊት ትነፉ ነበር ሻርጋችሁ ነበር በፊሊቴን ህዝብ የሚጨርሱት በየቀኑ አጀንዳ እንዲሆናችሁ ልቃ
ኮተታ ይሁን ደከመኝ ጋይስ በጣም ደከመኝ በጣም ያደከመኝ ሰዎች አሁን ደግሞ ወደ ጉቺ ቂጥ ሊድስቲ እናንተ ወደ ጉቺ ከመሄዴ በፊት ግን ጉቺ ላይ ምን ጥያቄ ያላችሁ እስቲ ጻፉ መጀመሪያ ጉቺ ላይ ምን ጥያቄ ያላችሁ እስቲ ዝም ብዬ የህዝብን ጽሁፍ ላይ ሳሎምዬ ወይዬ ጉቺ ላይ ምን ጥያቄ ያላችሁ ቆይ ጉቺ ላይ ምን ጥያቄ ያላችሁ ጉቺ ላይ ጥያቄ ለምንድን ነው ሰው ሲወድቅ ጠብቃ አታክ የምታደርገው ማን ነው ወደቀው ማን ነው አታኩ መልሷ የጉቺ እስቲ እዚህ ላንበባችሁ እስቲ ዩቲዩቦችም እዚህ ያነበብኳችሁ ነው እሺ ጎሚስታን ለምን ፈራቻት እንዴ ትላንትና ነው አልገባውም እና ጉቺ ቪዲዮ ሰርታ ነበር የጉቺን ዩቲዩብ ላኩልኝ የጉቺን የሰደበቻትን የመለሰችላትን በቲክቶክ የጥብጣቢ ሳይሆን ዋና ዩቲዩብ ላይ የተለቀቀ የለም ሪከርድ የተደረገ ላይቭ ሪከርድ ዩቲዩቦች ደስ የሚሉኝ እኮ ሙሉ ነው ቁጭ የሚያደርጉልኝ ለዛ ነው ኤኒ ታይም አሪፍ መነጽር አድርጋ መጣች ሄደችባት ዩቲዩብ ላይ ሪከርድ የሆነ ሊንኩ ላኩልኝ የኔዎቹ እየሰማችሁኝ ከሆነ የኔዎቹ እንትን በሉበት እስቲ እስከዛው ድረስ ማሜ ወይም ደግሞ ጎሚስታን ልስማት እስቲ ያ ቆይ እስቲ የጉቺ ደግሞ ይሁን ይሄ ጉቺ ባለፈው ነው ይሄ ባለፈው ፏያለች የነበረው ቢሆንት ይሄ ባለፈው ነው ትላንትና እኔ በልብሷ ነው የማውቀው የልብሱ እስቲ እንደዚህ ደግሞ ኮስተር ብሎ ሰው ማዳመጥ ማን ነው ደግሞ እንደዚህ አይነት ባህሪ ያዘው መሰላችሁ ልልቲ ነው ቅሌታም የምትባለው አለች አይደል እሷ ማለት እሷም ኮስተር ብላ እንትን ካልሽ አምጪ ምናምን እያለች እንደ ቴዲ አዋሳና እንደንትላለ የሆነ ተደዛብራ ታውሩ እሱን ያየሁት እስቲ የታርሰ የሆነ የታለ ጋዴ ጂጂ ደግሞ እንዴት ሌልን አንበሳ ትሰጣላችሁ ብላለች ሌልን እንዴት አንበሳ ትሰጣላችሁ ምናምን ነገር ምናምን ወደዛ እንደዚህ ወደዚህ ምናምን እያለች ነውና ጂጂ ማንኖች ሳምሪን ቂጧ ያምርም ብልቷ ወደዛ ሄደ ምናምን ብለሽ ስትገለባብጠሻት ዞር ብሎ የሚያታጣሽና በጣም በጠረረብኝ ሰዓት እኔ ጋር አንበሳ መጣ ለዛ ካይብሮሽ አልጠፋ አራል ጂጂ ዲቦ ነው የሚባለው ያ ወንዱ ልጅ ዴቦ ከም you know this is my daughter your daughter she is not looking beautiful I tell you the truth I think she is not for me not beautiful, alat.
she's not for me beautiful lot አንበሳ ጠብቃ ልጇን ገበያ ላይ ሁላ አውጥታት ገበያ ላይ ሁላ አውጥታት አንበሳ አስተዛሪ ያልወረደላትምና I think የኔ በፍራቻ በምናምን እነጉቺ እኔን ራሱ የሚያንቀጠቅጥ ምላስ አላቸው በምላስ የምታምኒ ከሆነ ማለት ያ በምላስ የምታምኒ ከሆነ ገባሽ አንቺ እንደዛ ከመሰለሽ ማለት ያ ቤታን ታውቂያታለሽ ከኔ የበለጠ ማለት ምላስ ከመሰለሽ ያ አንቺ እስከዛሬ የዞርሽ አንበሳ የምታወርጅላቸው የነበረ ሰዎች ስለሚያንቀጠቅጡሽ ነበር እንደ ጂጂ ስለሚያንቀጠቅጡሽ ነበር እንደውም ጂጂ ላይ ነው መጀመሪያ የምሄደው እንጂ እቺ ጂላንፎላ በነገራችን ላይ አንድ ካርድ አለኝ ያንቺ አንድ ካርድ አለኝ ኤኒታይም መስበልሽ ኤኒታይም ምሽርጥ ማረግልሽ አንድ ካርድ አለኝ የሆነ ነገር እየጠበቀ ካርዱ አለ ግን የሆነ ነገር እየጠበቀ ነው ምን እንደምንጠብቅ አንናገር ያ እስቲ በግሩፕ ስለተጓደንሽ ብቻ ወይንም አንድ የሆነ ነገር እዚህ ጋር በየቀኑ ስለፈለክ የሚፈራም የሚያፍርም ሰው የለም እናንተ ፍሩና እየሄዳችሁ ስጦታ አውርዱ ምክንያቱም ይሄ ነገር እዚህ ጋር እንገራችሁ ይሄ ቲክቶክ እያደር አስቀያሚ እየሆነ ነው የሚመጣው እናንተ እፈሩ በምትሰሩት ስራ አምላካችሁን አሳፍሩት በምትሰሩት ስራ አምላካችሁን የደፈራችሁ እናንተ ፈሩበት ወይኔ ነው የምላችሁ የኃጢአትም ኃጢአት አለው የብልግናም ብልግና አለው ነው ማንም በምንም የሚያፈር የለም እዛው ተሞጋገሱበት እኔ ገና ለገና ጉዴ ይወጣል ገና ለገና ቤተሰቤን ታውጣብኛለች ገና ለገና ልብኝን ነገር ታውጣብኛለች ብዬ እያፈነደድኩኝ ቂጤን ማፈነደድላት እዚህ ሚዲያ ላይ እዚህ ምድር ላይ ማንም ሰው የለም በራሳችሁ የምታፍሩ ጉደኞች ገና ለገና የኛን ጉድ ያወጣል ብላችሁ እኮ በየቀኑ እየከፈላችሁ አፍ ነው የምታዘጉት ያ አያዛልቃችሁ ጉድም ካለባችሁ የቤተሰባችሁ ጉድ ካለባችሁ ልንገራችሁ የቤተሰባችሁ ጉድ ካለባችሁ ለዚህ እዚህ ሚዲያ ላይ የምትከፍሉትን ገንዘብ ለቤተሰባችሁ ላኩና ጉዳችሁን አጽዱ ያልተቀባም ቤት ካለ የቤታችሁን ኮርኒስም የፈረሰ ካለ እዚህ አንበሳና አበባ ከምታወርጂ ገና ለገና ጉድ ይወጣል ብለሽ ሂጂና ለቤተሰቦችሽ ኮርኒስ ቀይር ሂጂና ለቤተሰቦች ብር ላኪ ይሄ ሁላ ታሪካችሁን ስሰማ በጣም ያፈርኩባችሁ እኔ ያፈርኩባችሁ ማለት ነው ለማን ብላችሁ ነው እንደዚህ ሰው ፈርታችሁ ትኖራላችሁ እንዴ ይሄ እናትሽን አመጣለሁ ልጅሽን አመጣለሁ ቤተሰብሽን አመጣለሁ ምንሽን አመጣለሁ ስለተባልሽ ትከፍያለሽ ገንዘብ አንበሳ ታወርጃለሽ አንበሳ የምታወርጅበትን ገንዘብ ለእናትሽ አትልኪላትም እንዴ ምን አሳፈረሽ አንበሳ የምታወርጅበትን የምትለማመጭበትን ቂጥ የምትለሽበትን የእናትሽን ቂጥ ጂጂ እስከዛሬ አንበሳ የምታወርጂው የነበረው አንቺ ቂጥ ለመላስ ነበር እንዴ ለተወሰኑ ሰዎች ልከሻል ለምን አሁን በጣም ብር በሚያስፈልጊ ሰዓት በጣም አይን ነው የምታየው አንቺ በጣም ብር በሚያስፈልጊ ሰዓት አንበሳ ለኔ ወረደ በጣም ችግር ላይ እንዳላችሁ አውቃለሁ በነገራችን ላይ የማንን ጉድ ነው ማውጣው የነጉቺን ምንም ጉድ የለባችሁ ጉድ ቢኖርባቸው እኮ ከነ አባቷ ከነ ምናምን ከነ ወንድሞቿ ስም እየጠራች እዚያ አትናገርም ነበር ቀጥታ ከላይቭ ከድሬዳዋ ገብተው አስተያየት ሲሰጡ አላየሽ ጉድ ቢኖርባት መድረኩ ለሁሉም ከፍተን ነበር ለምን ገብተው ጉዷን አልነገሯትም ነበር ለምን እኔ ወንዲውን ሴት ይሁን አላውቅ ገስት ሲልክልኝ ማንንም ሰው ነው መቀበል ለምን አላግንተን አላሏት ቤተሰቧም ቀለም ስላልተቀባ ጂኒ ስላልተቀባ ምናምን የምትይው ስንት አመታቸው ናቸው እኮ ዩቲዩብ ላይ ቲክቶክ ላይ አይደል እኔ ቲክቶክ ላይ መጣሁት አሁን ነው አይደል አሁን ነው የመጣሁት አይደል ለምን ነው እስከ ዛሬ ደስ ያወርዱ እንትን ያላልሽ
አንቺ በጣም ብር በሚያስፈልግ ሰዓት ምን አለ ይሄ አንበሳፉ ወደኔ በዞራች በጣም የብር ችግር እንዳለባችሁ አውቃለሁ። በነገራችን ላይ ባውንታይ በጣም የብር ችግር ባይኖርባችሁ ኖሮ 2 ጫማ ገዛው ብለሽ 4 ቀን ቶፒክ አታረጊውም ነበር። ጫማ የልጆች ነገ መቼ እንደሚቀደድ ማታውቂው ጫማ። የብር ችግር ባይኖርባችሁ ጂጂ ልጅሽ ያንቺ ልደት ነው ምናምን የምትዩ ላይ የለበሰችው ልብስ አሁንም አዲስ አበባ ላይ ለብሳ ባልተንቀሳቀሰች ነበር። ብርም ቢኖራችሁ ሰውም ቢኖራችሁ ሳምሪ ባውንታይ ከማሜ ጋር ከጫት ቤት አብራ ባልዞረች ነበር። ምትዝናናበት ቦታ አታ ሰው ሁላ ገምቷት አሽቷት ለቹቹ 40,000 ብር ነው የሰጣችሁት። 40,000 ብር እኛ እንኳን ባዳዎቹ 23,500 ብር ሰጥተነዋል። እኛ ዝም ብለን ፎጭ ባንድ ጊዜ ማለት 40,000 ብር ማለት $350 ማለት ነው። ለዛው መድኃኒት በየቀኑ የምትወስድ ህመምተኛ ልጅ እያለች በየመጠጥ ቤትና ምናምን የምትሄድበትን የአንድ ቀን ክለብ ማሜን ጸጉር የምታስቆርጥበትና ሱሪ የገዛችለትን ልብስ ለአባቷ አሰጠውም ነበር። ገና ለገና ፋኒን አስቀናለው ምናምን ብላ ራቁቷን ሜዳ ላይ ስትሄድ ሰው እንዳይመታት ብቻ እግሯን በሽመል እንዳይመቷት የሷ ጋርድ እንዲሆን ብቻ ፈርታችሁ ለማሜ ኢንቨስት ለጫቱ ለምኑ መታረጉበት ለአባቷ አታረገውም ነበር። እኔ አንቺ እሱን እርጁ ብዬ አይምሮዬ ላይ አይመጣልኝ። ለምን ነው የምትረጂው? ኤክስሽ ነው ግዴታ የለብሽም። አንቺ ላይ አላተኩር እረዳለሁ ለምትለው ሀብታም ነው ለምትለው አልፋ ተርፋ ለሰው ለፋኒ ቤተሰቡ ቤት ገዝቻለሁና ቤት አድርጌያለሁ ለምትለው ቀዳዳ ቱሪናፋ አጋሳስ ልጅሽ ነው ያወራው። ገብቶሻል? ተበድራ ትኬት እንደሄደች አውቃለሁ። በነገራችን ላይ ኢትዮጵያ ተበድራ በብድር ክሬዲት ትኬት ይሄን እዳ ገብታችሁ ነው ሄዳችሁ። በዛ ላይ ፋኒ እዚህ ላይ ቆሙባችኋል። እንደ ድሮ ሚዲያ ላይ እየገባችሁ እንዳትበላቀጡ፣ ልጆቹ ሚዲያ ላይ እንደ ድሮ እንዳይወጡ በጣም ብር በማመጣ የእናንተን ቤተሰብ ጉድ እንዳታወራ ቀለም ቤታቸው ግድግዳ እኛ ቴሌቪዥን ሳይኖረን ነው የነጉቺ ቤተሰቦች ቴሌቪዥን ያላቸው። እነሱ ቤት ሄደን ነበር ቴሌቪዥን የምናየው። ከለር እየተላላኩን ቀኑን ሙሉ ሄደን ቴሌቪዥን የምናየው እነሱ ቤት ነበር። ምንም ጉድ የላችሁ። ያ አንቺ ጋቢና እድሜ ልክሽን ሳትቀመጪ ነው ጀርመን የመጣሽው። ጀርመንን መተሽ እስከ ዛሬ ጋቢና እንኳን ቁጭ ብለሽ አታውቂ። የጉቺ ቤተሰብ ጋቢና ጨርሶ የአውሮፕላን ጋቢና ላይ ቁጭ ብሎ ነው የሚንሸራሸረው የነበረ። ምክንያቱም የድሬዳዋ ዋና የአየር መንገዱ ኃላፊ እሱ ነበር። ምንም ጉድ የለባችሁ። እሺ ዶንት ስትሬስ ልቃሚ ንፍጣም ሰው እንዳንቺ ይመስልሽ? አንበሳ የምታወርዱለት ስቆጥሪ ያደርሽ ጂጂ ስንት ነበረ? ሂሳቡን ካልኩሌት ስታረግ ከኔ በለጠ እንኳን ሂሳቤን የምታውቂው እንጂ ነሽ። ቅቅናም ቅዘዳ ይሽሽ ካካ ሃይ ምንም ያሳፍርሽ ሌላ ደህንነቱ ካሳፍር ምንም ነገር ሊያሳፍር አይችልም። የሚያሳፍርም ነው ታውቃላችሁ። ስለ ጉቺ ያላወራችሁ አንበሳ የምታወርዱላት አንድ ሀገር ልጅ ስለሆነች ጉዳችሁ እንዳታወጣ ነው የምትለው። ቤታንም እንትናንም ነው የምትናገረው። ገባችሁ? ያ ድህነት አያሳፍርም ትላታለች ጂጂ። እንደዚህ ስሙኒ የማንንም ኢንፎርሜሽን እንደሌለሽ ይሄ ብዬ ላንቺ ምንም ፍንጭ አልሰጥሽ። ስለማንም ግን የምታወሪው ነገር አንድ ቀንም ኢንፎርሜሽን እንደሌለሽ ግን በእርግጠኝነት ነው የምነግርሽ። ስለ ፋኒ እንኳን ኢንፎርሜሽን የለሽም። የሚገርምሽ ነገር ስለ ፋኒ እንኳን ኢንፎርሜሽን እንደሌለሽ በምን እንደማረጋግጥልሽ ታውቂያለሽ? ስለሱ
የሚያዋርደው ነገር ፈልገሽ አተሽ ወንድሙ ፋኒ ከእንግዲህ ወንድሜ አይደለም ያለው ከዛሬ 5 ዓመት በፊት ገና ዩቲዩብ ሲጀምር ፕራንክ የሰራው ህዝብ ቆርጦ ሲለጥፍ አንቺም ቲክቶክሽ ላይ ለጠፍሽው አይሽ ስለ ፋኒ እንኳን መጥፎ ነገር ኢንፎርሜሽን ምንም ነገር እንደሌለሽ ነው የሚያስታውቀው የልጅሽም ባልራሱ ባልሳውን ምትመኙት ለሁለት ምትመኙት ማለት ያ አንቺ ምትመኙ ሳምሪ ወለደችልህ ካሁን በኋላ ግን ጀስት ሉክ ዶንት ተች የሆነ ሰው ማለት ነው ማውራልሽ ስለሱ እንኳን አታውቂ ስለሱ ምትፖስቹ ነገር ስታጪ እኛ ዳኒ ዩቲዩብ ሲጀምር ገና ከፋኒ ጋር ምንም ነገር አላረገልኝም ከእንግዲህ ወንድሜ አይደለም ሲል እኔ እንኳን ቶፒክ አርግቼው ነበር አንተ ጅል የራሱን ልብስ ለብሰ ነው እንደ ቪዲዮ የምትሰራው ምንም አላረገልኝም የምትለው ሄድና ልብሱን አውልቅ በየኔ የራሱ ሪአክት አድርጌበት ነበር ከዛሬ 5 ዓመት በፊት ከዛን ንጋቱን ደግሞ ፕራንክ ነው ብሎ ደግሞ ቪዲዮ ለቀቀ ኢንፎርሜሽን እንደሌለሽ ምን ያህል ግራንድ ገባሽ እንደዞርብሽ ማውቀው ይሄን ቪዲዮ ክፋቱን ይውልኝ ብለሽ ስትፖስቺ ነው ማለት እንደገና ደግሞ ምን ያህል ስለሱ ኢንፎርሜሽን እንደሌለሽ አንድ መረጃ ሌላ ልስጥሽ ኢትዮጵያ ኤዲት የሚያደርግለት ልጅ እየደወልሽ ያደረገህን ክፋት ፕሊዝ ቪዲዮ ስራና ብር ልላክል ስትዩ ነበር አላልሽውም ጅጅ አላልሽው ኢትዮጵያ ላይ ኤዲት ሲያደርግላቸው የነበረው ልጅ ብሩን ኤዲተር ነው የሚበላበት ስትይ ነበር ከዛሬ ስንት ጊዜ በፊት በውስጥ እየደወልሽ እንደምጨቀጭቀው እናውቃለን እሺ ምጨቀጭቀው እኮ ና ያ ክፋቱን ለህዝብ ንገር ሰው እንዲያምን ክፉ መሆኑን እኛ ነገርን አላመንም ይያልሽ ስለሱ እንኳን ኢንፎርሜሽን የለሽ እንኳን ስለኔ ስለቤታ ምናምን እናቴ ትሙት ምንም ዕውቀት የለሽ ምንም ነገር ኢንፎርሜሽን የለሽ ኮይን ከሰጠችሽ ከልጄ ፌስቡክ በስተቀር ማለት የልጄ አባት ፌስቡክ ድሮ ከዛሬ 7 ዓመት በፊት እሱ ሌላ ፎቶ አታገኝ ምክንያቱም እሱ አክቲቭ አይደለም ፌስቡክ አያውቁም ፓስወርዱ ሌላ ዩቲዩብ ነው ፌስቡክ ነው ያለው በነገራችን እስቲ ሌላ አምጪ አር ቅራቅምቦ ልቅምቃል በእኔን ጠልተሽ በኔ ቀንተሽ በኔን ፈርተሽ ትጪዋለሽ ጅጅ አንዱን ምረጭ እንጂ ወይ ቅኝብኝ ወይ ፍሪ ወይ ምናምን ነገር የውነት እንደኔ ምትጠይው የለሽ እንደኔ ምትቀኝበት የለሽ እንደኔ ምንም ምትይው አንድ ካርድ አለኝ አንቺን ብቻ አይደለም ሙሉ ቤተሰብሽን አሳብድሻለሁ በነገራችን አሰራሩ የሆነ ነገር እየጠበቀ ካርዱ ጄላ ያለ ግን የሆነ ነገር እየጠበቀ ነው ታልሽ አንቺን ብቻ አለ ሙሉ ቤተሰብሽን አንድ ቀን በጣም ናላቸው እንዲዞራ ነገር ላይቭ ላይ ነው ማረጋችሁ እንደዚህ ደውዬ ያቆምኩ መስሎሽ ነው ዩሲ ያ የሆነ ነገር እየጠበቀ ነው የምጠብቀው ነገር አልነግርሽም እንዳትዘጋጁ ኖ ራስን ሆኖ አለመገኘት ብቻ ነው ራሳችሁን ሳትሆኑ ስትገኙ መስላችሁ ስትኖሩ ያ ብቻ ነው የሚያሳፍራችሁ ከዚህ በኋላም እኮ ሰሞኑ እኮ ይቻላል ጥፋት ሊኖር ይችላል የሆነ ሰዓት ላይ አልተሳካላችሁ ለቤተሰብ ላትረዱ ትችላላችሁ አሁን ደግሞ ተሳክቶላችሁ ሊሆን ይችላል ዘላለም አለማችሁን አንበሳ ያወረዳችሁ አፍ ልታዘጉ ነው ገና ለገና የቤተሰባችንን ስም ያወጡብናል የልጆቻችንን ያወጡብናል ወንድሞቻችንን ያወጡብናል የነሱን ታሪክ ምን እንደሆነ ምን ታውቃላችሁና መቼ እነሱ እንደታደሱ ታውቃላችሁና ምን ላይ እንደነበሩ እናንተ አፍ የላችሁም እንዴ ስለነሱ ለመናገር ሲናገራችሁ ታሪኩ ምን እንደሆነ ታውቃላችሁ እቺ ሴት አለች አሁን ለማታውቁ ሰዎች ኑ ልንገራችሁ አለ ታሪኩ ትላለች ስሟት እዝጋሺ እቺ ሴት አለች እሷን እየፈሩ አንበሳ ያወርዳሉ ትላለች ያ ስሟት እዝጋ ላይ መጣቸው ሴት በነገራችን ላይ እሷ ራሷ የ9 ዓመት ልጅ ሆና የወጣች ሴት ናት 9-10 ዓመት ልጅ ሆና የወጣች ናት ለዚያም በሶማሌ አለች በጣም ክርስትና እናቴ ነው እኮ የምትመስለው አለች እሷ ራሱ
በ9 ዓመቷ ነው ከሀገር የወጣችው። 9 ዓመት ነው 10 ዓመት አስታውሳለሁ። ታስታውሳለች ጂጂ። እና የወጣችው በሶማሌ ነው። ለዛም የወጣችው ታሪኩን ልትነግር ነው ለማያውቅ ሰው። አታውቁም። ሰብሰብ በሉ ጋይስ፣ ሰብሰብ በሉ። ታሪካችን ሰብሰብ አድርጋ ትነግረናለች ጂጂ። እስቲ እሺ ጂጂ በእግሯ የወጣች ኖ በእግሯ እየደህየው ነው የወጣው። በሆዷ በሚለው ይስተካከልልኝ ጂጂ። እዚህ ጋር ታሪኬን አዛባሽ። በእግሬ አይደለም እየደህየው ነው የወጣው። ያ እየደህየው ሶማሌ የምን ምናምን አድርጋ የመጣች ሴት ናት። እኔ ለእናንተ ልንገራችሁ በጣም አንገሽግሿት። እዚህ ጋር ይዋት ፊቷን ይዋት። በላታችሁ ዩቲዩብ ላይ ያላችሁ ብቻ ይውልኝ እሺ። ይዋት ጂጂ ግን እድሜ ልክ ውሸት ነው የምታወራው። ይገርባችሁ አሁን ዝም ብዬ እንዳለ እንትኗን ስሰማ በስማ ቅድም ያለች ናት። በቃ ምንም እውነተኛ ታሪክ የላትም። እሷ ራሱ የላትም። እሷ ራሱ የተመሰረተችው በውሸት ነው። ግን ይዋት አንገሽግሿት። እናንተ የማታውቁት ነገር ይገርማል። ይዋት ስትንገሸገሽ ይዋት ጋይስ ይዋት በሶማሌ በእግሯ በሶማሌ የምን ምናምን አድርጋ የመጣች ሴት ናት። እኔ ለእናንተ ልንገራችሁ እና ይመስለኛል የዛን አካባቢ ሰው ጂጂ አንቺ የምትነግሪያችሁ እኔ ሁሉ ቀን የመኖሬ በባህር በጂኦግራፊ በመጽሐፍ የተማርኩትን በፕራክቲስ አይቼ ብዬ እኔ ሁሉ ቀን አላወራም። አልነገርኳቸው እኔ አልነገርኩሽም። ቁጭ ብለሽ ታሪኬ እኔ ብቻ አንቺን ታሪክ ማወቅ ይመስልሽ ነበር። ብዙ ሰው ስለ አንቺ ለመስማት አንቺ ጋር አይመጣም። ለምን? አንቺ የመርሳት በሽታ ይዞሻል። ታፍሪበታለሽ፣ አታወሪው። ያንቺን ታሪክ እኔ ጋር ነው ለመስማት የሚመጡት። ከድሮም ታውቂያለሽ አይደል? ከድሮ ቃል በቃል ያላችሁትን ነገር ነኝ የምነግረው። ከዛን ደግሞ ያልኩት ነገር ውሸት እንዳልሆነ ደግሞ ቪዲዮ አመጣልሻለሁ አይደል? ሁሉ ቀን ያ አናዬ ቴንኪው። እና ሁሉ ቀን ነው እኔ የምናገረው በየመን እንደሆንኩ የመን እንደወለድኩ ምናምን እናገራለሁ። ያ ላይፍ ያየሁት ያደግኩት የመን ነው። እኔ የመን ነው ከኢትዮጵያ የበለጠ እንደውም ትዝታ ያለኝ ሁሌ። ትላንት ወዲያም ሳላወራ አልቀርም። እኔ እንጃ መቼ እንደማወራው አላውቅም። እኔ ልንገራችሁ ያልሰማችሁ ነፍጣም የከሸፈባት ልቃም የፋኒ ሸቃላ ነሽ እኮ በአሁን ታይም ጂጂ። ጊዜ አልፎብሽ ከሽፈሽ ያ ሸቃላ ቀሰልቲ ፊሎ ያ ሸቃላ ነአ ቀሰልቲ አዳ ያ ሸቃላ ነአ رسلتي الفيلم في المدرسة يا شقالة. نعم قدام وديتي في المدرسة. نعم طبختي أكل. نعم فين الكتاب؟ هنا يا شقالة. جيجي بالك يا فاني شقالة.